ሰላም እንዴት ናችሁ? አብርሽ ነኝ። ዲሞ ትሬዲንግ ከጀመርን ብዙ ጊዜ ሆኖናል። ያው ዛሬ ግን 10ኛ ቀናችን ነው። 10 ቀን ሆኖናል። ያው አፕሎድ ማድረግ ከጀመርኩ ነው እንጂ ብዙ ጊዜ ሆኖናል ሪከርድ ማድረግ ከጀመርን 2 ወር 3 ወር አልፎናል። ግን በአንዳንድ ምክንያቶች ሪከርድ ሳላረግ ቀርቼ 10ኛ ቀን ላይ ደርሰናል። ዛሬ ፕራክቲስ እናደርጋለን። ዲሞ ላይ ፕሮፊቴብል እየሆነ ነው ኮንሲስተንትሊ። ያው 3-4 ሪከርዶች ላይ ፕሮፊቴብል ሆነናል። ከ50 ዶላር $250 ነው ምናምን ደርሰናል። ከ200 ዶላር በላይ አትርፈናል በዲሞ ብቻ ማለት ነው። ያው 500 ሺህ እና 1 ሚሊዮን እስከምንገባ ድረስ ፕራክቲስ እናደርጋለን በዲሞ። ከዛም በኋላ ወደ ሪል ገብተንም ሪል ላይ ያለውን ሁኔታ አብረን የምናይ ይሆናል። እስከዛ ድረስ አብራችሁ ይሁኑ። ፕራክቲስ እናደርጋለን። ፕራክቲስ ሜክስ ፐርፌክት ስለሚባል ፕራክቲስ እናደርጋለን። የሆነ ቀን ያው ፐርፌክት መሆን አይቻልም። በፎሬክስ ትሬዲንግ ዙሪያ ላይ ፐርፌክት የሚባል ጊዜ የለም፣ ወይም ፐርፌክት የሚባል ስትራቴጂም የለም። ግን ፐርሰንት ነው 80% 85%ቱን ስትራቴጂያችን እንዲሰራ ማድረግ ፕሮፊቴብል እንድንሆን ማድረግ ነው እንጂ ሪስክ ማኔጅመንት ነው ዋናው እንጂ ፐርፌክት መሆን አይቻልም። ስለዚህ አብዛኛውን ፐርሰንት ፕሮፊቴብል እስከምንሆን አብረን ፕራክቲስ እናደርጋለን። ዲሞ ላይ ነው ፕራክቲስ የምናደርገው። ወደ ሪል አልገባንም። ወደ ሪል የምንገባው ስትራቴጂያችን ኮንሲስተንትሊ ፕሮፊቴብል ሲያደርገንና ሪስክ ማኔጅመንት ላይ በጣም የተካን እስከምንሆን ድረስ ጎበዝ ስንሆን የዛኔ ወደ ሪል የምንገባ ይሆናል። እስከዛ ዲሞ ላይ ፕራክቲስ እናደርጋለን። አብራችሁ ይሁኑ። አብረን ትልቅ ለውጥ እናመጣለን ብዬ ተስፋ አደርጋለሁ ከጊዜያት በኋላ። ስለዚህ አብራችሁ ይሁኑ። ሰላም እንዴት ናችሁ? ዲሞ ትሬዲንግ ተጀምሯል። 268 ዩኤስዲ አለን። እሺ አሁን ጎልድ ላይ ነኝ። ጎልድ ዩኤስዲ ታይም ፍሬሙ ሰርቴን አደረኩት። ሰርቲ ያደረኩት 15 ነበር። ያው ፕራክቲስ እያደረግን ያለ ነው በስልካችን እንደሆነ ታውቃላችሁ ብዬ ተስፋ አድርጋለሁ። በስልክ ነው ሪከርድ እያደረኩ ያለው። በስልክ እንደሚቻል ታውቃላችሁ። ያው ስክሪን ስፋት እና ጥበት ብቻ ነው እንጂ ልዩነቱ። በስልካችንም ትሬድ ማድረግ እንችላለን። ስለዚህ በስልኬ ነው ሪከርድ እያደረኩ ያለው። እሺ ምንድን ነበረች? ዛሬ ኖቬምበር 5 ነው አይደለ? እሺ መጀመሪያ ሃይና ሎዎችን እናስመርጣቸው። ሆሪዞንታል ላይን ይሄውን የትናንትናው ሎ ፖይንት ነው ይሄ ማለት ነው እዚህ ላይ። ከዛ የትናንትናው ሃይ ፖይንት ደግሞ የትኛው መሰላችሁ? ይሄ አካባቢ መስለኛል። ምንድነው አልታዘዝም አለ። እሺ እነዚህ ናቸው ሃይና ሎዎቹ። የትናንት ነው ማለት ነው። የኖቬምበር 4 ሃይና ሎ ናቸው እነዚህ። ስለዚህ ኖቬምበር 4 ዛሬ ኖቬምበር 5 ነው። 1 አወር ታይም ፍሬም ላይ ነን። ስለዚህ እንደዚህ ካደረግን በኋላ እንደምታዩት አሁን የሆነች ቦታ ላይ ደርሶ እዚች አካባቢ ላይ ደርሶ እዚች ላይ ማለት ነው እየተመለሰ ነው። እሺ እዚህ ላይ ያው ፌር ቫልዩ ጋፕን ፊል አድርጓት እየተመለሰ ሊሆን ይችላል። እዚህ ላይ ፌር ቫልዩ ጋፕ ስላለ ማለት ነው። እና ምንድነው
ሬክታንግል እንደምታዩት እዚህ ላይ ፌር ቫሉ ጋፕ ነበረች። ይችን ፌር ቫሉ ጋፕ ፊል አድርጎ ፕራይሱ እንደምታዩት ፌር ቫሉ ጋር ደርሶ እየተመለሰ ነው። 1 አወር ላይ እንደዚህ ትላልቅ ታይም ፍሬሞች ጋር ብዙ ጊዜ ፌር ቫሉ ጋፖች ይከበራሉ፣ ሪስፔክት ይደረጋሉ። ከዛ ነው ወደ ታች ስንሄድ አንዳንድ ይከበራሉ፣ አንዳንድ አይከበሩም። ግን ትላልቅ ታይም ፍሬሞች ጋር ይከበራል እና እዚህ ላይ እንደምታዩት ፌር ቫሉ ጋፑን ፊል አድርጓት እየተመለሰ ይገኛል እንደምታዩት አሁን። ስለዚህ እንደኔ ሀሳብ ያው ሁላችንም ተማሪዎች ስለሆን እንደኔ ሀሳብ እዚችኛዋ ላይን ድረስ እዚች አካባቢ ድረስ ታርጌት አድርገን ኦርደር ብናስገባ ትሬድ ብናደርግ አሪፍ ይመስለኛል። እዚችኛው ፌር ቫሉ ጋፕ አካባቢ ማለት ነው ድረስ እዚች አካባቢ ድረስ ትሬድ እናደርጋለን። ከዛ እናያለን ማለት ነው። አብረን እንደምታዩት እዚህ ጋርም ፌር ቫሉ ጋፕ አለች። እዚህ ላይ እንደምታዩት እዚህ ደርሶም ሊመለስ ይችላል ፕራይሱ፣ የምናውቀው ነገር የለም። ስለዚህ እዚህ ድረስ ትሬድ እናድርግ ባይ ነኝ። እንሞክር። 30 ሚኒት ጋር ነው ፌር ቫሉ ጋፑ። 30 ሚኒት ጋር ፌር ቫሉ ጋፑ እንዳለ ነው። ራሱን ፌር ቫሉ ጋፕ ነው ፊል አድርጎት የተመለሰ። እሺ ስለዚህ 5 ሚኒት ጋር እናድርግና ትሬድ እናድርግ። ይሄ 1 ሚኒት ጋር ነው። እንደምታዩት 1 ሚኒት ጋር ሲሆን በጣም ብዙ ፕሮሰስ ነው ያለው። ያቺ ሎ ለራሱ ያለች እዚህ ጋር ነው እንደምታዩት እዚህ ጋር ሎ አለ። ስለዚህ የት ድረስ ነው ትሬድ የምናደርግ? ሴል
ገና ስቶፕ ሎስ እና ቴክ ፕሮፊቴን ሳላስቀምጥ ከማርኬቱ አስወጣኝ። ስንት ዶላር? $5 ነው ምናምን ሉዝ አደረኩ። ምን ነው የተፈጠረው? ገና ስቶፕ ሎሴን አላስቀመጥኩም። ቴክ ፕሮፊቴን ታርጌቴን አላስቀመጥኩም። ዋን ሚኒት እኮ ችግሩ ይሄ ነው። ዝም ብሎ መራወጥ ነው በቃ። አይረጋጋም። እንደምታዩት እስቲ እንደምታዩት ነው። 1 አወር ላይ ያን ያህል እንትን የለበትም፣ ግን 1 ሚኒት ጋር ስናደርገው በጣም ይዋዥቃል። ሴል ቴክ ፕሮፊት ቴክ ፕሮፊት አለ። ይሄ 0.675 እናድርገው ቢኮዝ ፕራክቲስ ላይ ስለሆን ደን ከዛ ይሄ ድረስ ይውጣ። ስሎ አድረስ and ይሄንን እዚህ ድረስ እናድርገው። እዚህ ግን ሊደርስ ይችላል። እዚህ ላይ እናድርጋት። ግን ታርጌታችን $34 አሪፍ። ተመልከቱ አሁን ስቶፕ ሎስ የት ነው ያለ የነበረ? እዚሁ ነበር እንዴ? እንደዚህ ነው የነበረ?
ግን ትልቅ ስህተት የሰራው እየመሰለኝ ነው። በጣም ትልቅ ስህተት። ለምን መሰላችሁ? እዚህ ላይ ፌር ቫልዩ ጋፕ ተሰርቶ ፌር ቫልዩ ጋፑን ሲነካት እያየን እንዴት ሴል እንላለን? መውጣታችን ማይቀር ነው። ምክንያቱም እዚህ ላይ ፌር ቫልዩ ጋፕ ተከብሮ ወደ ላይ ይወጣል ነው ህጉ። ትክክለኛው የአይሲቲ ኮንሴፕት ፌር ቫልዩ ጋፑን ፊል አድርጎ ወይ ወደ ላይ ከሆነ ፌር ቫልዩ ጋፑ ቡሊሽ ከሆነ ወደ ላይ ይወጣል፣ ቤሪሽ ከሆነ ወደ ታች ይወርዳል ነበር ህጉ ትክክለኛው። እኛ ግን ያንን ህግ ጥሰን ከፌር ቫልዩ ጋፑ በተቃራኒ ትሬድ እያደረግን ያለ። 1 አወር ላይ ታይም ፍሬሙ ትልቅ ስለሆነ 1 ሚኒት ላይም እንደዛው ይሆናል ብለን ማሰባችን ስህተት እየመሰለኝ ነው። ያው አይታወቅም የሚፈጠረው፣ ያው ጫፍ ላይ ደርሷል ብዬ ነው እንጂ አሁንም ፌር ቫልዩ ጋፑን ፊል አድርጎ ወደ ላይ ሊወጣ ይችላል ብዬ ነው እንጂ ትክክል ልንሆንም እንችላለን። ዳይሬክሽኑ ትክክል መሆኑ ሳይሆን ስትራቴጂው እንደዚህ ነው የሚደረግ። ፌር ቫልዩ ጋፑን ፊል ሲያደርግ እያየን ትሬድ ማድረጋችን በጣም ትልቅ ስህተት ይመስለኛል። በጣም ለማንኛውም እስቲ አብረን እናያለን። ስለ ኦርደር ብሎክ ብዙ አልተረዳም። ብዙ ለማወቅ ሞክሬ ነበር፣ አልተረዳውም። ኦርደር ብሎክ ምን እንደሆነ አልገባኝም። ግን እስቲ ቀጣይ ቪዲዮ ላይ ወይ በደንብ እንማርበታለን ብዬ ተስፋ አደርጋለሁ። ተነካ፣ ስቶፕ ሎሳችንን ነክቶታል። በጣም ትልቅ ስህተት ነው፣ ትልቅ ስህተት። ቢኮዝ 1 አወር ላይ ያየነውን $19.26 ነው ያጣል። 1 አወር ላይ ያየነውን 1 ሚኒት ላይ ራሱን ዳይሬክሽን መተግበር ስህተት መስሎኛል። ከገባው በኋላ ነው እንትን ያልኩት። ግን እንዴት እዚህ ላይ እዚህ ላይ ያየነውን እዚህ ላይ ዳይሬክሽኑ ወደ ታች ከመሰለን እዛ ላይም ወደ ታች ነው ማለት አይደለም። ደግሞ እንደምታዩት ቺን ፌር ቫልዩ ጋር ፊል አድርጓት ሊመለስ ይችላል እያለ ነበረ። አድርጓት ተመለሰ፣ ወደ ላይ ሊወጣ ይችላል። አሁን ቢያንስ እዚህኛው ድረስም ሊመጣ ይችላል፣ እዚህ ድረስ። ስለዚህ የዛሬው ያው ሎስ አይደለም። እያንዳንዱ ዲሞ ላይ የምናደርገው ፕራክቲስ መማር ነው፣ ትምህርት ነው። ይሄንን በሪል ልንሰራው የምንችለውን ስህተት ነው ዲሞ ላይ እየሰራን ያለነው። አሁን ይሄንን ስህተት ሪል ትሬዲንግ ላይ መስሎን ብንሰራው ኖሮ አስቡት $19 ሪል የሆነ ገንዘብ እናጣ ነበር። ግን ዲሞ ላይ እንደዚህ አይነት ስህተቶችን መስራታችን ትምህርት መምህር ሆኖ ነው የሚያልፍ። ምንም አይነት ወጪ ሳናወጣ እየተማረ ነው። ስለዚህ ብዙ አስተምሮኛል። እኔ 1 አወር ላይ ከዚህ በፊት የሆነ እንትኑን አውቅ ነበር። 1 አወር ላይ አይቼ ከዛም በኋላ 1 ሚኒት ላይ ሲሄድ ለማሰላሰል ሞከር ነበር። ዛሬ ግን
1 አወር ላይ አየነው ዳይሬክሽኑ ወደ ታች መሰለን። ምክንያቱም እዚች ላይ ያለችዋን ፌር ቫልዩ ጋፕ ፊል አድርጓት እየተመለሰ ነው ብለን አሰብኩና ወደ ታች ሊወርድ ይችላል ብዬ አሰብኩ፣ ቢያንስ እዚችኛዋ ድረስ። ነገር ግን እንደዛ አይደለም እያደረገ ያለ። በ1 አወር ትክክል ልንሆን እንችላለን። እዚህ ድረስ አድርገን ስቶፕ ሎሳችን እዚህ ድረስ ታርጌታችንን ብናደርግ ፌር ቫልዩ ጋፑን ሞል ፊል አድርጓት እየተመለሰ ነው ብለን ስላሰብን ትክክል ልንሆን እንችላለን። ይህንን ራሱን ግን ሂደን ዳይሬክሽን ወደ ታች ነው ብለን ወደ ታች ሊወርድ ይችላል ብለን 1 ሚኒት ላይ ይሄንን ማድረጋችን ትልቅ ስህተት ነው። እንደኔ ትልቅ ስህተት ነው። እዚህ ላይ ደርሶ አሁን ሊመለስ ይችላል። አሁን በእርግጠኝነት ይመለሳል። ደግሞ ፕራይሱ እንደምታዩት እዚህ ላይ ደርሶ ይመለሳል ብዬ አስባለሁ። ግን ስህተት ሰርተናል። ለዛሬ ከአንድ ትሬድ በላይ ትሬድ ማድረጉ ተገቢ ነው ብዬ ስለማላስብ ይበቃናል። ዲሞ ፕራክቲስ ይሄን ይመስላል። ቴንክ ዩ ሶ ማች። ፕራክቲስ አድርጉት፣ ይሄንን ትሬድ አድርጉ፣ ዲሞ ላይ ፕራክቲስ አድርጉ። ብዙ ያስተምረናል። ቴንክ ዩ ሶ ማች። በሌላ ጊዜ እስከምንገናኝ መልካም ጊዜ ይሆንላችሁ።